በተደጋጋሚ በሚዲያ የሚገልጽላችሁ ታላቁና ተወዳጁ አባት ጋር ዛሬ ተገናኝተናል። ዛሬም ከመጣሁ አይቀር ብዬ እግረ መንገዴን አንድ ጥያቄ ወይ ደግሞ አንድ ሁለት ጥያቄ ልጠይቃቸው ወደድኩኝ። አመሰግናለሁ። እንግዲህ አባታችን ስሞትን አስተዋውቀው ወደ ጉዳያችን እንገባለን። ማን ነው ስሞት? እሺ፣ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ስሜ መላከ ብስራት መልአክ አበባው እባላለሁ። አሁን የት ነው እያገለገሉ ያሉት? የማገለግለው ቦሌ ደብረ ምሕረት ቅዱስ ሚካኤልና ጻድቁ አቡነ ጎርጎርዮስ አብያተ ክርስቲያናት ዋና አስተዳዳሪ ነኝ። መልካም። እንግዲህ ይህንን አባት በተደጋጋሚ በሚዲያ ስገልጻቸው ታውቃላችሁ። ያም ከምን ጋር ተያይዞ መሰላችሁ? ብዙ ጊዜ እኔ መልአከ ብስራትን የምወድበት አንዱ ልዩ ኬዝና ምክንያት አለኝ። ምንድን ነው ብትሉኝ፣ መልአከ ብስራት በሄዱበት አጥቢያ ሁሉ እየተንገላታ ያለ ያልተቀጠረ አገልጋይ ሊቅ ምሁር፣ አብሶ ደግሞ በተፈጥሮ ጸጋ በድምፃዊነት የተሻለ አገልጋይ ካገኙ፣ ሊቅ ካገኙ፣ ምሁር ካገኙ ሳይቀጥሩ የማይሄዱ ርኅሩህ አባት፣ እንደ አባትም እንደ እናትም የሆኑ አባት ስለሆኑ በተደጋጋሚ ስለሳቸው ብናገር ደስ ይለኛል። እና እንደው አባታችን ይህንን ርኅራኄ ከየት ነው ያገኙት? ምክንያቱም ሰሞኑን እኔም አንድ ነገር ዘግቤያለሁ። ቦሌ ሚካኤል አገልጋዮችን መድቧል። ያ ደግሞ የመልአከ ብስራት መልአከ አበባው አስተዋጽኦ አለበት። የሰበካ ጉባኤ እጅ ቢኖርበትም በዋናነት ደግሞ እሳቸው ባሉበት ሁኔታ እሳቸው ባንቀሳቀሱ ጉዳይ እነዛ ምስኪኖች ለረጅም ዓመታት ያለ ደሞዝ ያገለግሉ የነበሩ ምስኪኖችን ቀጥረዋል ብዬ ዘግቤ ነበርና እነዚህም ብቻ አይደለም፣ በተለያየ ቦታ ብዙ ምስኪኖችን እንደቀጠሩ አውቃለሁ። ብዙ ሊቃውንትን እንደቀጠሩ አውቃለሁ። እንደው አንዳንዴ እንደ ዕድል ሆኖ የቤተ ክህነት ሰው ብዙ ጊዜ አመሰግንም። የሚገርማቸው ነገር ስለሳቸው ብዙ ጊዜ ቪዲዮ ስሰራ በኮሜንት እንኳን መጥተው እኔን ረድተውኛል፣ አግዘውኛል የሚል አንድም ሰው አላየሁም። ነገር ግን ሕሊና ያውቃል፣ እግዚአብሔር ያውቃልና ይህን ደግነት ከየት ነው ያገኙት? ከየት ነው ያመጡት? እንግዲህ ደግነቱን ከየት ነው ያመጡት የሚለው እኔ ብዙም ደግ ነኝ ብዬ አላስብም። ግን እውነትና አውራ ካልን መቼም በተዛወርኩባቸው ቦታዎች እንዳለመታደል ካልሆነ በስተቀር በይበልጥ ብዙ ቦታዎች ዙር ያለው። ለምሳሌ አቃቂ መንበረ ሕይወት በነበርኩበት ጊዜ የመጽሐፍ መምህሩን፣ የቦታውን የጉባኤ መምህር፣ የድጓ መምህሩ፣ የአቋቋም መምህሩ የኔ የእጅ ስራዎች ናቸው። ብዙ መስዋዕትነት ከፍዬ ነው ያስመደብኳቸው። በእውነት ያለማጋነን የተለየ ነገር እንዲህ አድርጌያለሁ የሚል ሰው አይኖርም። እውነትና አውራ ካልን በነፃ እኔ ዋጋ ከፍዬ በነበረኝ ከሀገረ ስብከት አባቶች ከሀገር ወድቄ ምንም አይነት የተለየ ጎንዮሽ ነገር ሳይኖረው በሙያቸው ብቻ በመብራት በተለይ ድጓ መምህሩን፣ መጽሐፍ መምህሩ፣ የአቋቋም መምህሩ እነዛ ሰዎች የተመደቡት በውድድር በሙያቸው የመጡ ናቸው እና በጀቱን አስፈጅቼ ሰበካ ጉባኤን አስፈቅጄ ያስመደብኳቸው መሆኑ ይታወቃል። እንግዲህ ከዛ ውጭ ደግሞ በዲቁና አገልግሎት በማህሌት የሚያገለግሉ ሌሎችም ሰራተኞች እዛው ረድቻለሁ አሉ። ከዛ በሌሎችም አጥቢያ ለጀሞ መድኃኔዓለም በሚሄድ ድጓ መምህሩ፣ የአቋቋም መምህሩ የኔ እጅ ስራዎች ናቸው፣ የማንም አይደለም። የቦታ ጉባኤ መምህር እነሱን ያስገባቸው እኔ ነኝ። ብርሃናት ዓለም ጴጥሮስ ወጳውሎስ ድጓና የአቋቋም ዝማሬ መዋሥዕት ማለት የድጓ የዝማሬ መዋሥዕት መምህር ያስገባናቸው አሉ። ሌሎችም ብዙ የተቸገሩ በእውነት እያለቀሱ እየነበሩ በህፃንነታቸው አግብተው ትዳራቸው እንዳይፈቱ በማሰብ ሰበካ ጉባኤን አስፈቅደን አንዳንድ ሰዎች አካባቢን ትኩረት አድርገው ነው በእርግጠኝነት እዛ ብርሃናት ጴጥሮስ ወጳውሎስ የተመደቡ ልጆች በምንም እንደ ሰውኛ ሰው በመሆናቸውና እኔ የቤተክርስቲያን ልጅ በመሆኔ እንጂ ሰዎች በሚሉት ሰፈር ተለክቶ የገቡ አይደለም። ብዙ አሉ በዲቁና የሚያገለግሉ በተለያዩ የስራ ዘርፍ ያስገባቸው ረጅም ዘመን። በተለይ አንድ ልጅ አስታውሳለሁ
በጣም እንዴት ዋልክ የማይሉት ነበሩ። ያ ልጅ ማለት ነው። በጣም በግቢ ውስጥ ረጅም ዘመን ግፍ የተፈጸመበት ልጅ ነው። እሱን እዛ ቦታ ላይ በማስገባቴ ነፍሴ ትረካለች። ያ እንግዲህ አንዳንድ ጊዜ ይሄ ቻንስ እድል የሚባለው ነገር አለ። እኔ የምጠብቀው ከፈጣሪ ነው። እኔ እግዚአብሔር እየረዳኝ፣ እግዚአብሔር ከፍ እያደረገኝ፣ እግዚአብሔር ሞገስ እየሆነኝ ነው የሚሄደው እንጂ በሰዎች የምፈልገው የሚያስፈልገኝ ነገር አለ ብዬ አልገምትም። ሰዎች በጎ ነገር ስታደርግ ከሰዎች በጎ ነገር ምላሽ አልፈልግም። የምፈልገው ሰው ነኝ። የምሳሳተው ብዙ ነገሮች ይኖራሉ። እግዚአብሔር በቸርነቱ የድሆቹ እንባ ይጠብቀኛል ብዬ፣ የሊቃውንቱ እንባ ይጠብቀኛል ብዬ በፍጹምነት የማምንበት ጉዳይ እሱ ነው። ከዛ በእውነት ብዙ ቦታዎች ነው። ለምሳሌ እዚህ ኢምፔሪያል ማርያም ወይም ገርጂ ማርያም የጉባኤ የምስክር መምህር የጉባኤ መምህር ከኤልሻማ ለዚሁም ዘብር ገብርኤል ኤልሻማ አሶሳ ነው የሚባል ሀገር ከ45 ዓመት በአቋቋም መምህርነት ያስተማሩ የጉባኤ መምህር ሊቀ ሊቃውንት አየለ ደግፈኝ የሚባሉትንም እኔ ነኝ ያስመጣኋቸው። እዛ ኢምፔሪያል ማርያም ጉባኤ ቤት ዘርግተው እንዲያስተምሩ ያደረግኩት እኔ ነኝ። እሱም ብቻ አይደለም። በጣም በተለያዩ ቦታዎች የጉባኤ መምህራኖች ላይ በጣም አሁንም እዛም አቋቋም መምህር ተክሌ በጣም እንዝርት የሆኑ የተክሌ አቋቋም መምህራኖች አሉ። እዚህ አፍሪካ ህብረት ቅዱስ ሚካኤልም ብዙ 6 ዓመት 7 ዓመት 10 ዓመት 11 ዓመት ደጅ የጸኑ ሰዎች ነበሩ። ወደ 11 የሚሆኑ ማለት ነው። እኔ ነኝ ያስገባቸው። ጀሞ ቅድም የድጓ መምህርና የአቋቋም መምህር አልኩኝ እንጂ 11 ሰዎች አንድ አስተዳዳሪ በጊዜያዊ ቀጥሯቸው ሂደው ነገር ግን ከስራ ታግደው የነበሩት ያለምንም ይኸው ምስክርነት ይስጡ ያለምንም 00 ሳንቲም የለው በነፃ እነዛ 11ዱንም ዋጋ ክፍዬ በሀገረ ስብከት ደሞዛቸውን በደሞዝ ልኬ ዋጋ ክፍያ አጸድቄ ከነ ቋሚ ሰራተኛ ያደረኳቸው 11 ሰራተኞች የኔ ሰራተኞች እኔ ዋጋ የከፈልኩባቸው ናቸው። ከዛ ደግሞ እንትናም እዚህ መርቆሪዎስ የሚባል ቤተክርስቲያን ብዙ እንደዚሁ የተወሰኑ ሰዎችን እንባብሻለሁ እና ከብዙ በጥቂቱ እነዚህ ብቻ አይደሉም፣ ብዙ ናቸው። አሁንም እዚሁ ካለበት ቦታ ላይ አሁን ደግሞ ያለሁበት እዚህም እንትናም ማነው ቡልቡላ መድኃኔዓለምም በጣም ድጓ ብቻ ሳይሆን ያቋቋመ ምሁር የሆነ የድጓ መምህር በደብሩ ሰበካ ጉባኤ ጋር በማስፈቀድ ያቋቋመ መምህርም ሰበካ ጉባኤና ከደብሩ አስተዳደር ጽሕፈት ቤቶች ጋር በግልጽ በጥያቄ እንዲመጡልን ጠይቀን አሁን ቡልቡላ መድኃኔዓለም የድጓ ምክትል የድጓ መምህር ምክትል ያቋቋመ መምህር ያስገባዋቸው እኔን ግን ያው የደብሩ ሰበካ ጉባኤ መልካም ፈቃድ አስተዳደር ጽሕፈት ቤቱ መልካም ፈቃድ ተጨምሮበት ይህን ስል ግን እኔ ብቻዬን አይደለሁም። የደብሩ ሰበካ ጉባኤ በያሉበት አስተዳደር ጽሕፈት ቤቶች የጋራ በመሆን ነው። እንደ ቦሌ ደብረ ምሕረት ቅዱስ ሚካኤል የኛ ደጅ ጽናት ከ5 ዓመት ደጅ የጸና ልጅ ነበር። እኛ ጋር እዚህ ሚካኤል ሌሎቹ በሀገረ ስብከቱ ትእዛዝ ነው የመጡት። ያው ዞሮ እነዛም ሌላ ቦታ ላይ ደጅ የጠኙ ሰው የሌላቸው በብዙ መንገድ መከራ የተቀበሉ አንደኛውም በመዘመርነት የመጡ ናቸው። መሪጌታ ናቸው። 2 ዲያቆናቶች ናቸው። አንዱ ግን የራሳችን እዚሁ ቤተክርስቲያን ደጅ የጸኝ ነበረ ነው። አሁንም የሚገርምህ ከ7 6 8 ደጅ የጸኞች አሉ ግቢ ውስጥ። እዛ ቡልቡላ ወደ 10 የሚሆኑ ደጅ የጸኞች አሉ። በጣም ረጅም ዘመን 6 ዓመት 5 ዓመት የሚያገለግሉ አሉ። እሱ ነው። ሌላው በእውነት እኔ በዚህ አጋጣሚ ነው ደጅ የጸኞችን ብቻ ወይም ከሀገር ቤት የሚመጡን ብቻ ሳይሆን አዲስ አበባ ተወልደው ያደጉ 12ኛ ክፍል ጨርሰው